አእምሮ አንደበት ቢኖረው ስለኛ ምን ይናገር ነበር? እስኪ አእምሮ ያለው ምን ስሜት እንደሰጣቸው፣ በቀጣይ ደግሞ የትኛው የሰውነት ክፍል ቢናገር መስማት እንደምትፈልጉ ኮሜንት ሴክሽን ላይ አሳውቁኝ። ለአሁኑ አእምሮ ይቀጥላል። ሰላም፣ አእምሮ እባላለሁ። የወንዶች ጉዳዩ ግን አይደለሁም። ለማንኛውም ግን በሰውነታችሁ ውስጥ የሚከናወነውን ኦልሞስት ሁሉንም ነገር እቆጣጠራለሁ። ምን ያህል ቢዚ እንደሆንኩ አስቡ እንግዲህ። ይሄን የማያቋርጥ ሐሳባችሁን፣ ትዝታችሁን፣ ትኩረታችሁን ኧረ ምኑ ተነግሮ ያልቃል። እንዲህ የፈጋው እንኳን ሌሊቱን አርፌ ለቀጣይ የፍጋት ቀን እንዳልዘጋጅ የሚጠቅም የማይጠቅመውን ስልካችሁ ላይ፣ ቲቪያችሁ ላይ፣ ላፕቶፕ ላይ ለማየት ስታፈጡ ታድራላችሁ። ሌሊቱ ያለ እንቅልፍ ያለ እረፍት ያልፋል። እፎይ ሳልል ደግሞ ሌላ የፍጋት ቀን። እኔ የምለው ግን በጣም ባሪፉ እንድሰራላችሁ ትፈልጋላችሁ? በቃ ጥሩ ጥሩ ምግብ አቀብሉኝ። ይሄ ስኳር፣ ዘይት ምናምን የበዛበት ነገር፣ አልኮል፣ በተለይ አልኮል ብቻ ግሳንግሱን ምናምኑን እየላካችሁ ሰላሜን ጤናዬን አታሳጡኝ። ይልቅስ ቀን የያዛችሁትን ስትረስ ይዛችሁ ወደ አልጋ አትሄዱ። በጥልቀት እየተነፈሳችሁ በተዝናና መንፈስ ፈጣሪያችሁን እያመሰገናችሁ በጊዜ ወደ እንቅልፍ ዓለም እንሄድ አብረን። ስልክ አምላኪ አትሁኑ። እስኪ ቢያንስ ማታ ማታ ተዉት። እስኪ ስፖርት ስሩ፣ ውሃ ጠጡ። አስታውሱ፣ እኔ ብዬ ስራ መስራት ያቃተኝ ቀን ሁሉም ያበቃል ተናግሬያለሁ። የአእምሮን ሐሳብና ብሶት እንግዲህ እንደሰማችሁት ነው። እውነት ነው አይደል? አእምሮ ከታመመ መላ አካል ሰላም ያገኙ። በእርግጠኛነት ብዙዎቻችሁ የአእምሮን ብሶት ከሰማችሁ በኋላ ማድረግ ያለባችሁ ገብቷችኋል ብዬ አምናለሁ። የዛሬ መልእክቴ ይሄ ነው። one love, I live in complete fitness.